የትኛውን ሐሳብ ነው? ዳጊ እዛ ቤት መሄድ የለበትም። እዛ ቤት ሴት በጣም ተናግረው የማያውቁትን ሁሉ የምታናግራቸው። ምስጋናና ክብር ለኢየሱስ ብቻ ይሁን ነው እና ከዛ በጣም ያንኩበት ነገር እነሱ ቆዩ 3 ሰዓት ጠዋት የገባ ነው ምሳ ሰዓት ነው 7 ዘንገጓ ቁጭ ብዬ ከራሴ ጋር እንትን እያልኩኝ ወጣንና ከዛ የምንበላበት የምግብ አዳራሽ አለ። እዛ ስንገባ በቃ ማንም እኔን እንደ የሆነ በቃ እንዴት ነው በጣም በቃ ይሄን ያህል አልኩኝ። በቃ ምን ተገኮ ማወቅ ቢያንስ እንግራለሁ። ምናልባት ተሳስቼ ከሆነ በደንብ መጽሐፍ ቅዱስ ጠቅሰው ያለውን ነገር ሊያብራሩልኝ ነው የሚገባው። አገለሉኝ ምናምን። እኔም ዛፍ ስር ቁጭ ብዬ ምሳዬን አንድ ሳህን የሆኑ እናት ሰጡኝ። በቃ በላውኝና ያው በሌላ መኪና መሄድ ስለማልችል ገብቼ ጥግ ላይ ማንም የሚያናገረኝ የለ። ሌላ ተልኮ እንዳለብኝ ነው የሆነ የታሰበው ማለት ነው። በቃ ከዛን ጊዜ ጀምሮ ብዙ ነገሮችን መጠየቅ ማንበብ ጀመርኩኝ። እንደውም በቃ የሆነ ጌታም ሲረዳኝ ማለት ነው እና ተአምራቱን ገድላቱን ሳነባው የበለጠ ነገሮች መንፈስ ቅዱስም ረዳኝ። እውነቱን ወደ ማወቅ ሄድኩኝ። እኛ ከአእምሯችን ወይ ከዝም ብሎ ከሐሳባችን አይደለም አንስተ የምንናገረው። ገድለ ተክለ ሃይማኖት ላይ ኢየሱስ ወደ ተክልዬ መጥቶ ተክልዬን በከባድ የተቅማጥ በሽታ ትሞታለህ፣ ተቅማጥህን ግን እንደ ስቅለቴና እንደ ሰማዕታት ደም እቆጥርልሃለሁ ይላል። ይሄንን ቃል በቃል ይኸው መጽሐፉ መውጣት ይችላል። አንድ የጨመርኳት ነገር የለችም። አሁን የተናገርኩት ተቅማጥህን እንደ ስቅለቴና እንደ ሰማዕታት ደም እቆጥርልሃለሁ ይላል። ይሄ ምን ማለት ነው? የኢየሱስ ደም የኢየሱስስ ወደዚህ ምድር መጥቶ ለኛ የከፈለው ዋጋ። እሺ ወንጌሉ እኔ ብሎ የተጻፈልንስ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ያለውስ እንደው አእምሮና ሕሊና ላለው እንደው የጌታ መንፈስ ውስጡ ላለበት ሰው ይሄን ነገር ምንም ጴንጤ ጋር መሄድ ምናምን ከጴንጤ ጋር መከራከር እኮ አያስፈልግም። አንብቦ ተረርቶ ወደ ትክክለኛው መንፈስ መግባት ያንን ማምለክ ነው ያለበት ብዬ ነው የማስበው። እና ታምራቱን ገድላቱን እያንዳንዱን ነገር ስናይ የመዳኛ መንገዱ ብዛቱ መዳን በሌላ የለም የምንድንበት ስም አንድ ከሰማይ አንድ ብቻ ነው የሚለው ቃል እያለ ወደ ውስጥ ገብተን ደግሞ ስንናገር ይሄ ለምን እንዲህ ይላል፣ ይሄስ እንደዚህ የሚለው ለምንድን ነው? ለምሳሌ ዝቋላ ገዳም ብዙ ኦርቶዶክስ ያውቀዋል። እዛ ሄዳችሁ ገዳሙ ውስጥ ስለ አቡነ ገብረ መንፈስ ቅዱስ ገድል የተጻፈ አለ። እዛ ሐይቅ ላይ በጭንቅላታቸው 13 ዓመት ተተክለው በጭንቅላታቸው የጸለዩበት ሐይቅ ነው ይላል። የክርስቶስን ዋጋ ለማሳነስ ክርስቶስ ለኛ ደሙን የቆረሰውን አጥንቱ እስኪታይ ዋጋ የከፈለውን ዋጋ ለማሳነስ ይሄ ሁሉ ተረት ይሄ ሁሉ ነገር ተጽፏል። ከመሳደብ ኔጌቲቭ ነገር እኔ 1% ሰው ነኝ። ለዛ ሰው ከመናገር መጥፎ ነገር ከመናገር ከውስጤ እንዳላወጣሁት በመረጃና በማስረጃ ነው የምናገረው። ጀሪካን ይዘን ተንከራተናል በየጫካው በየገደሉ በየዱሩ ጭቃውንም አመዱንም ተለቅልቀን ሙሉ ሰውነታችንን 7 ቀን 14 ቀን ቆይተናል። ኢየሱስ ግን ያለው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬም ቀሊል ነው ብሎ ነው የተናገረው። ክብር ለኢየሱስ ይሁን። ወደዚህ ምድር መጥቶ ዋጋ የከፈለልን አንድ ብቸኛ ጌታ ኢየሱስ ነው።
የድንግል ማርያም ልጅ የሆነ ጊዜ የኦርቶዶክሷን ማርያም ብለን እና የጌታ ኢየሱስ እናት ማርያም ብለን ለይተናል። አሁንም እንደዛ ነው። አሁን ደግሞ የኦርቶዶክሱ ኢየሱስ ብለን መለየት አለብን ወይ? ከአንድ መኖክሴ ተቅማጥ ጋር የሱ ዋጋ እኩል እንዴት ሊሆን እንደሚችል እኔ ምን አይነት አእምሮ እንዳለ አላቅም። እና የእውነት ለመናገር ኢየሱስ ጌታ ነው። እሱን በማመን እሱን በመከተል የዘላለም ሕይወት ይገኛል። ስለዚህ በዛ መንገድ ብንነጋገር የኦርቶዶክስ ወንጌልን እንሰብካለን፣ የኦርቶዶክስ መምህር ነን፣ በቲክቶክም በመድረክ ላይም ብለን የምናስብ ሰዎች በተረጋጋ ሁኔታ ይሄንን ነገር ብናየው ብዙ ትውልድ ይድናል፣ ብዙ ትውልድ ይተርፋል። የእውነቴን ነው። የሚደረገው ነገር ልክ አይደለም። በየገዳማቱ በየአድባራቱ ያለውን ነገር ስናይ የአቡዬ ጺም ተብሎ ዝቋላ ገዳም የግራር አልጌ ነው የተያያዘ፣ ግራሩ ላይ ያለ የተያያዘ ጽድ የሚመስል ነገር ነው። የገጠር ልጆች ዛረኞች አሉ፣ ከዛፉ ላይ ያወርዳሉ። በትንሽ የፌስታል 20 ብር ነው ገዝቼ መጥቼ ምንድን ነው ሰል ይሄንን አጭሰፈው ታውቃለህ? አዎ ቤት ማዘሬ ጋር ወስጄ አዎ የተባልኩት ምንድነው አጋንንት በቃ እዛ ምንድነው። እኔ ያው እንዳልኩ ከዚህ በፊትም እኔ እናንተ አውርተናል። እጠይቃለሁ፣ አሁንም ቢሆን ያልገባኝን እጠይቃለሁ። እኔ የጌታ ልጅ ነኝ። ከዚህ በኋላ ምንም ችግር የለብኝም። ያልገባኝን ስለምጠይቅ ምንድነው አሁን እኔን ማረገው ስላቸው ገብተህ ቤት ውስጥ ያው ኦርቶዶክሳውያን በሙሉ ያውቃሉ ይሄን ነገር ታጨሰዋለህ። ጭሱ ልክ ቤት ውስጥ ሲጨስ አጋንንት ያለበት ሰው ይጮሃል፣ ይወድቃል ምናምን አሉ። ጨሰ። ያው እንግዲህ የጭሱም ቃና ደስ አይልም። በዛ ላይ በቃ የሆነ ምንም ኮሽ ያለም ነገር የለም እና ይሄን ሁሉ ነገር 20 ምናምን ዓመት አሳልፈናልና የእውነቴን ስነግራችሁ ከጥላቻ ኦር ሌላ ነገር ተፈጥሮ አይደለም። ኢየሱስ ጌታ ነው። የመጣልን የሞተልን መከራን የከፈለልን የዘላለምን ሕይወት የሰጠን እሱ ነው እና እሱን ብቻ በመከተል ሕይወትን ማዳን ይቻላል። ሌላ ታሪክ ውስጥ አንገባ ብዬ ላለው አመሰግናለሁ። ያው በዚህ ጉዳይ ሳወራ ግማሽ እድሜን ያህል በቃ በጣም ዋጋ የከፈልኩበት ነገር ስለሆነ ትንሽ ኢሞሽናል ሆኜ ከቃላትም ከአንዳንድ ነገሮች ተሳስቼም ከሆነ ይቅርታ አድርጉልኝ። ሌላም አለ እሱ ብቻ አይደለም። ሌላ የሚገርምም አለ። መዝሙር ያሬድ ደግሞ ምን አለ መሰለህ? እንደዚህ ነው የሚለው ቀጥታ አማላጅ ሆና ሞታለች። ቆይ አንድ ይቅርታ፣ የተጻፈውን ታውቁታላችሁ እናንተ ግን አንዴ ያው ከስር ቃላት የሚለቃቅሙ ሰዎች ስላሉ ይችን ብቻ ልበልና ለአንድ መስመር ስለሆነች ላንብብላችሁ የምታውቁትን ነገር። ግን ወርድ ባይ ወርድ ማንበቡ ጥሩ ነው አንዳንድ ጊዜ። እሺ ኦኬ፣ የታለ መሰለ የትኛውን ሐሳብ ነው? ዳጊ እዛ ቤት መሄድ የለበትም። እዛ ቤት ሴት በጣም ተናግረው የማያውቁትን ሁሉ የምታናግራቸው። ግን ቆይ እርምዬ እቺ ፓርት ነች በጣም ይገርመች። እንደዚህ ይላል ይኸውልህ፣ ለዓለም ሁሉ አማላጅ ሁና ሞታለች፣ ስለዚህ ውህብት ስጥወት አላት። ልድገመው፣ ለዓለም ሁሉ አማላጅ ሆና ሞታለች ይላል አልኩት። ከዛ ታዲያ እኔ እናንተስ ሞተን የለው ያለኝ። እንዴት ስለው ያው ለኃጢአት ሞተን ለጽድቅ ተነሳን የሚለውን ሀሳብ ማለት ነው። ጳውሎስም ሞቻለሁ የሚልበት ፓርት አላል። ታዲያ እኛ ማርያም የሞተችው አማላጅ ሆና ለሰዎች ኃጢአት ነው የሞተችው እንጂ ለኃጢአት ሞታ ለጽድቅ ተነሳች ማርያም። ክፍሉ የሚለው አልኩት፣ ክፍሉ ቢናገረው ለኃጢአተኞች ምንድነው ቃል በቃል እንደዚህ ዝም ብሎ ማውራት አሉ። በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሞት ብላ ሙታለች፣ ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ነው የሚለው። እሷ ሞተች የሚለው ለኃጢአት ነው። እኛ ለሰዎች ኃጢአት ነው እንደ ሞት ነው። ኤርሚዬ ጉድ ብቻ ወይ እቺንም ቆርጬ
አሁን ቢጨንቀው እኮ ነው ሞታለች የሚለው እንዴ ነው ሞታለች ሳይሆን ልክ አንተ ሞታለች እኔም ለወንጌል ሰዎች ሐዋርያት ብዙዎች ደግሞ ለወንጌል እንደሞቱት ምናምን አለ እኮ ለሰዎች ኃጢአት የሞታለ ወይ ነው ለሰዎች መስዋዕት የሆነ ሊኖር ይችላል ገባው መስዋዕትነት ሌላ ነገር ነው ግን መስዋዕትነታችን ለሰው ኃጢአት ነው እንዴ ሰው ከገሃነም እሳት ይወጣ ዘንድ ነው ሞቻለሁ እንዴ እኔ ከዛ ሞታለች የሚለውን አንተ ቀጥታ ነው እንደ ዳጌ ተረዳው አለኝ እንዴ ቀጥታ ጽፋችሁት ምን ብላችሁ ነው የጻፋችሁት ይኸው አንብበው ለዓለም ሁሉ አማላጅ ሆና ሞታለች እኮ ነው ያላችሁ እኛ ለዓለም አማላጅ ልንሆን የሞት ነው እንደዛ ነው የሚለው ጳውሎስ ሞትኩኝ ሲል አይደለም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች እኮ ነው የሚለው አዎ እሱን ደግሞ ምን አለ መሰለ መጽደቂያ ሆና ተገኝታለች እንጂ ፍጥረት ጸደቀ ወይ ይለኛል ደግሞ ስማው ኦኬ በጣም ጥሩ ስለዚህ ፍጥረት አይጸድቅባትም ንገሩን እኮ ቁርጡን ለምን አትነግሩንም ስለዚህ ለፍጥረት መጽደቂያ ሆና ለመገኘት ትሞታለች እንጂ ፍጥረት ወይ አይጸድቅባትም ብላችሁ ንገሩን ከዛ ህዝቡ ይነሳባችሁ ሆይ ይበልባችሁ ወይ ደግሞ የጻፋችሁት ምንፍቅና ቃል በቃል ስናነበው አሜን በሉ አሁን ምን አሉ ተኮንነው ሲወርዱ አሳያት የሚለው በራእይ ነው አለ ቅድም ነገር ያለው ኤርሚ ኦ ማይ ጋድ በራእይ ነው ተኮንና 999999 ነፍሳት ወደ ሲኦል ሲወርዱ ያሳያት በራእይ ነው አሉ በርግጥ መንበር ኤፍሬም ናቸው እቺን አይዲያ ያመጡት ኦኬ እኔ እኮ ችግር የለብኝ ምንፍቅና ብትቀይርልኝ ምንም እኔም ጥያቄ ነው የምቀይርብህ ከዛ በመጀመሪያ ነገር ይሄ መጽሐፍ የተጻፈው ነገረ ማርያምን ስትጽፉት እሷ በሰማይ ሆና ነው ኤርሚዬ ወይስ በምድር ሆና ነው በሰማይ ሆና ነው እንጂ በሰማይ ሆና እንደማለደች ነው አይደል ባጸደ ነፍስ ሆና ነው አይደል ኦኬ ተመልከቱ ለነሱ እንዲገባቸው እኛ ስላወራ ነው ይሄ ነገር ተከናወነ ብለው የሚያምኑት እሷ ባጸደ ነፍስ ሆና አማልዳ ከምን እንዳወጣች ከገሃነመ እሳት እንዳወጣች ነው በጣም ጥሩ ታዲያ እኮ ተኮንነው ሲወርዱ አሳያት የሚለው አሉ መምህር ኤፍሬም ይሄ እኮ በራእይ ነው አሉ እንዴ ቅዱሳን ላይ ራእይ ማየት ጀመሩ እንዴ ላይ ራእይ ይታያል እንዴ ኤርሚዬ ነገር በጣም ጥሩ አየህ ስለዚህ ምንፍቅናን ታሻሽለዋለህ እንጂ ምንም አታመጣም ከአንዱ ዳኑ ዘል ይጋጭብሃል በራእይ ነው ያሳያት እንጂ ምን አልሆነም እያሉኝ ነው አልኳቸው አዎ ራእይ ነው አሉ ኦኬ ጥሩ ሞታለች ይላል ሞታለች የሚለው በፓስት ቴንስ ነው ኦሬዲ ዳን የተደረገ ነገር ነው ገና ትሞታለች አይደለም እሺ ተው በቃ ራእይ ነው አልኩት መዝሙር ያሬድ እሺ ግን ትሞታለች ወደፊት አልኩት ምን ይበለኝ ያው ትሞታለች ሲል እንዴት ነው እኛ ለእንትን እንደምንሞተው ለወንጌል እንጂ ሙትት ኖ አይደለም በኃጢአታቸው ካልሞትሽላቸው በቀር አላት እሷም ሞተች ይላል እኮ ቃል በቃል አማላጅ ሆና ሞታለች የሚለው ፓስት ቴንስም አድርጉት ፊውቸር ቴንስም አድርጉት ሁለቱም ቴንሶች የሐሰት ቁንጮ ናቸው በሁለቱም ስታደርገው በፓስትም አድርገው በፊውቸርም አድርገው በፕሬዘንትም አድርገው አማላጅ ሆና የሞተች ማርያም የለችም ለዛውም ካንዴም ሁለት ጊዜ አልሞት ብላው መጀመሪያ ሰጀስት አደረገ ሙቺላቸው አላት እንዴ ምን ነው እናት ሆኜ እኔ ልሙት ስትለው አለ በፈቃዷ እንዳልሞተች አውቆ ይላል መጽሐፉ ላይ በፈቃዷ እንዳልሞተች አውቆ በኃጢአታቸው ተኮንነው ሲሞቱ አሳያት ይላል ከዛ ብላ ከዛ ሞተች የሞተችው በምንድን ነው በኃጢአታቸው ተኮንነው ለሞቱ ሰዎች ለኃጢአተኞች የሞተ ከኢየሱስ ውጪ አለን ወገኖች አንደኛ ጥያቄ ሁለተኛ የነሱ ኢየሱስ ማርያምን ለምንድን ነው እየደጋገመ ሙቺ ብሎ ሰጀስት የሚያረጋት እንዲያውም በፈቃዷ እንዳልሞተችለት አውቆ ይላል እኮ ሁለተኛ ሙከራ ሁለት ምንፍቅና ሶስተኛ 7 ጊዜ ሞተ ሰው አለ ወይ 7 እኮ ሲል ዳጊ ሰው ሆኖ 7 የሞተ የለም ማለት ምን ነው ረስተው ነው እንደ ጊዮርጊስ ስለው እሱ ሌላ ጊዜ ነው አረስሙት ቪዲዮን በቃ መከራውን ነው ያየው 7 ጊዜ እኮ ሞተች ሲል አሁን ዳጊ 7 ጊዜ የሚሞት ሰው አለ አለኝ እኔ ደግሞ ያው ጊዮርጊስ ናቸው ትዝ ያሉኝ አይ እሱማ ተው ከአንድ ጊዜ በላይ ሞተ እንኳን አለ እሱን ሌላ ጊዜ እናወራለን አልኩት ቀይረው ምንፍቅና ነው እንደ ቀያይረው አታመልጥም ለውጥ የለውም መገባ በእውነተኛ ትምህርት እስካልቀየርከው ድረስ አለቀም በሌላ ምንፍቅና ብትቀይረው ምንም ችግር የለው ሞታለች የሚለውን ትሞታለች ብለህ ብትቀይረው ወደፊት የምትሞት ማርያም አለች ወይ ለኃጢአተኞች መልሱልን ለምን አትመልሱልንም በቃ ወይ ህዝቡን ልቀቁ አሁን ፈርዖን ሆናችኋል አንተ ካህናቶቹ ምናምን ህዝቡን ልቀቁት በቃ እግዚአብሔርን ያምልክበት ተውት ልቀቁት ህዝቡን ያምልክበት አሁን እኮ አንለቅም ነው እንቀያይራለን ነው ምን ችግር አለ ታስመታለህ በኩር አንዴማ አይለቁም አስማት ሁሉ ይጠቀማሉ በኩር ይመታለታል ኤርሚ ምን ነው አስማት ሁሉ ይጠቀማሉ ድግምት ሁሉ ይጠቀማሉ ጀምረዋል እኮ ኦፍ ኮርስ እና ዝም ብሎ ማመልከክ የለም አልሞት ባይ ተጋዳይ ኤኒዌይ ስለዚህ ብቻ ማቴዎስ 25 ነው ብሩክ እያወራ የነበረው እሱ ጋር እንመለስ ማቴዎስ 25 ምንድን ነው
መብራትና ዘይታቸውን ይዘው የገቡት ገቡ፣ የቀሩት ደግሞ ግን አትሊስት መብራት ስላላቸው መብራት በእኛ ቤተክርስቲያን አስተያየት ሃይማኖት ማለት ነው። ሃይማኖት ስላላቸው ስራም ባይኖራቸው አማልዳ ታስገባቸዋለች አሉ። አሃ እንዲያ ከሆነ እኮ ስራ ለድነት ውሃ በላው አይደል እንዴ ስላቸው አበዱ። ሁሉም ነው ማይካቸውን የከፈቱት። ነገር ተበላሻ። ተሳስተው ሰውየው ተሳስተው በሃይማኖት ብቻ ብለው አመኑ፣ እምነት ብቻ ብለው አመኑ። ጴንጤ የሆኑ ተሳስተው ማለት ነው። ቪዲዮ አለ አይደል? አለ ይኸው አሁን እያሰማው ነበር የሚል አሰማ ከፈለ በላው ኧረ ፕሊስ አው ደግማ ያሳለ አሰማችሁ። እሺ ጆሮዬ ከስር ያለው አልኩ ለመስማት ይሄ ነበር። አየህ ምርጥ ምንፍቅና አፕዴት ተደርጎ አንተ ኦልድ ሞዴል ምንፍቅና ላይ ያለው ማለት ነው። አሁን ብራንድ ኒው ምንፍቅና መጥቶላ ከፈተደና መምህሩ ከመልካም ጸባይ ውጪ ምንም ጨዋ ናቸው፣ በእውቀት ዙሪያ ጨዋ ናቸው። እንግዲህ ለኔ ጥሩ ይገቡ ነበር እኮ እኛ ጋር በኋላ ላይ ነው አትግቡ ተብለው ይግቡ። ሸጋ ነው አመላቸው፣ ሸጋ ነው። ሰውየው ጥሩ ሰው ናቸው። እንትን መዝሙርም እኮ አመሉ ሸጋ ነው፣ ግን ትምህርቱ ደግሞ ዘግናኝ ነው። ጌታ ሰው እንደዚህ በዚህ ልክ ሲመነፍቅ አይቻል አቅም እንግዲህ መቼም ውሸት ነው የተጠናወተው። ጌታ ኢየሱስ ውሸት ኤርሚ ፒውር ውሸት እኮ ነው የሚዋሸው። በተለይ የገለ ተክለ ሃይማኖት ላይ ዋሸው ታዝቤዋል። የመጨረሻ ነው። ኧረ ስንት ነገር ላይ ነው ዋሸው። ፒውር ውሸት ነው የሚዋሸው። ቤቱ ሄጄ ነው ደግሞ ቻሌንጅ ማድረግ። እውነት ቤቱ ካስገባኝ ከዚህ ውሸት እንጀምራለን። ዋሽተሃል አልዋሸም፣ እሁድና ሐሙስ እባብ የገደለ አረማዊ እንጂ ክርስቲያን አይደሉም ያለውን ከመጽሐፍ አውጥቻ ያሳየዋለሁ። ንስሐ የማይገባ ከሆነ ወልሲ አይገባም። አይኑ አውቃለሁ፣ ግን አትሊስት ይወቀው። ድብን ያለ ውሸተኛ እንደሆነ ግን ዓለም ይወቀው። ድብን ላይክ በፈጣጣ መጽሐፉ እያለ ክርስቲያኖች እያለ አይ እባብና እንትን የገደለ አረማዊ ነው ብሎ ያሸበተን አልቀው። እኔ አልፋታም። እኔማ ከያዝኩት ታውቀኛለህ ኤርሚዬ፣ እንደ ነገር መቼ እወዳለሁ። እሺ እነሱም አሁን ተረድተዋል። ስለዚህ ዳጊ ከመጣ ወይ ሚዩት ነው የሚያደርጉ ወይ ብሎክ ያደርጉ። አያደርጉ። አሁን በደንብ እያወያዩኝ እንግዲህ እንዲህ ብለህ እንዳታስባሪ ያወያዩኝ። በአክብሮት ሐሰት ትምህርታቸውን አፈርስላቸዋለሁ። እሺ ቆይ ልክፈቱ ኤርሚዬ። አምላክነት በድንግል አማላጅነት እንዴ ብለው ሲጨመለሰልስ እንደሚሆን ሁሉ ሃይማኖት ነው ሰው ሁሉን ነው በጠቅላላ የተረጎሙ ተሰማያት በግ ሃይማኖት ኑሯቸው ሳስብም ይጨንቃል። እመቤታችን በምልጃዋ ከቅባት ቦታ ታወጣለች ወይ? ታወጣለች። ይሄ መልስ ነው። በደንብ ያዙ። ተረትም ምናምን የምትሉ ሰዎች ያዙ። ታወጣለች ወይ እመቤታችን ቅድስት ድንግል ማርያም ከቅባት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የት ላይ ይደግፈሃል? ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። ቁጥር 1 ጀምረህ ስታነብ ስለ 10 ደናግል ይናገራል። አሚያት መስል መንግስተ ሰማያት 10 ደናግል እለነሳ ማቴዎን ወጻ ለቀበራ መራዊ መንግስተ ሰማያት በግዕዝ ስናገረው መሰለኝ ሰዎች ማይገባቸው በአማርኛ አይደል? ቆይ መንግስተ ሰማያት ሙሽራውን ሊቀበሩ የወጡ 10 ደናግል ትመስላለች ይልና ወሐምስ ሙስቴቱን አብዳት ማንቱ ወሐምስ ጠባባት ከነሱ መካከል 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ይላልና ከዛይና 5ቱ ልባም የሚባሉት መብራትም ዘይትም ይዘዋል ይላቸዋል። ሰነፎች ግን መብራት ይዘዋል፣ ዘይት ግን የላቸውም የሚባሉ ሰዎች አሉ። ይህ ማለት በእኛ ቤተክርስቲያን ትርጉም አበው የተረጎሙልን ያስቀመጡልን መብራት ከጠፋ ሁሉም ሁሉ ሃይማኖት የሌለው ሰው ህልውናው በጠቅላላ ጨለማ መሆኑን ለመግለጽ የተነገረ ቃል ነው። ዘይት የተባለ ዘይት የተሰበረ አካልን እንደሚጠግን እንደሚያለሰልስ እንዲሁ ሰርጎ እንደሚገባ ሁሉ ፍቅርና ትህትናን በዘይት መስሎ ይናገራል። ፍቅር፣ ትህትና፣ ሰላም የሌላቸው ሰዎች ሃይማኖት ብቻ አለኝ ብለው ሲጨፍሩ የኖሩ ዘመናቸውን በበደል የገቡ ሰዎች ሃይማኖት ግን ያላቸው በኢየሱስ ክርስቶስ አምላክነት በድንግል አማላጅነት የሚያምኑ ከቅጣት ቦታ በድንግል አማላጅነት ይወጣሉ ብዬ ነው መመለስልህ ማለት ነው እንጂ በሐሰት የምመሰክር ከሆነ በወንጌል የምቀልድ ይሄ ነው እንግዲህ። ከዛ በኋላ አላቃችሁም እያለ ኢየሱስ፣ እነሱ ግን አላቃችሁም ኢየሱስ ቢልም ማርያም መብራት ያላቸው ዘይት የሌላቸውን በምልጃዋ ታወጣለች ያሉ ነው። ቀጥሉበት ኤርሚ። አቤቱ ጌታዬ፣ ይህን ሁሉ አሁን ውሸትን ለማጽደቅ ነው ይህንን ያህል መንገድ ሄደው ተረትን ለማጽደቅ ሁሉ መላላጥ እያየ ነው ኤርሚያል። በቃ
ሄዶ ሰው ማቴዎስን እንኳን ባይጠቅስ ምናል ዝም ብሎ እንዲህ ሆኖ መጽሐፋችን ለማለት የፈለገው እንዲህ ነው ብለህ እዛው ብትዋሽ ይሻላል። ማቴዎስ ጠቅሰህ የኢየሱስን ትምህርት በጌታ ስም አሁን እኛ እንደዚህ ብለን ብንተረጉም በቃ የመናፍቃን ትርጓሜ ይሏል። እነሱ ግን እንደፈለጋቸው ህዝቡ ምንም እንደማያደርጋቸው በጣም እርግጠኛ ስለሆኑ የሚጠይቃቸው ክፍል እንደሌለ በጣም እርግጠኛ ስለሆኑ ቢጠይቋቸውም ለጠየቋቸው ሰዎች ለጥያቄያቸው የሚመጥንን መልስ ሊሰጡ እንደማይችሉ ስለሚያውቁ ምንም በቃ የሚገናኝ ነገር መደበቂያ ግዕዝ አለ። በግዕዝ እንደዚህ ብለው አባቶቻችን አስተላልፈዋል ብሎ የሆነ ነገር ለአንድ ደቂቃ ያህል ማይሞላ ግዕዝ ተረረም አድርጎ በቃ አባቶቻችን እንዲህ ብለው እንዳስተላለፉት ወደ ተስላሴ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ቢላት ያው እንግዲህ አባቴ ጸሎቶ ታግዘኝ ቡራኬው ተደረሰኝ ብላ ከስራቸው ከመሄድ ውጭ በፍጹም አይጠይቋቸውም። ይሄ አይነት ማጭበርበር ግን ጴንጤ ጋ የለም። በልሳን አትደበቅም አምጣ ትባላለህ። ኬት ነው ያመጣው? የቅዱሳት መጽሐፍ ጤነኛ ትርጓሜን ተከትለህ ነው ወይ የተረጎምከው ብለህ እዚህ ጋማን ነው የሚይዘው። ጴንጤ አይለቅህም፣ እኛም አንለቅህም። እኔም እንደዚህ ብለህ አይለቁኝም፣ ዳጊም እንደዚህ ብሎ አይለቅም። ከየት ነው ያመጣው ነው የሚባለው። ብሩክ ቢሆን ማንም ትጠይቃለህ። በጣም ብዙ ኳሊቲዎች አለ። አቤት ዳጊ አንዴ ታሪኩን ላስይዛችሁ። ያወራን ያለነው አዲስ ለገባችሁ ሰዎች ግልጽ እንዲሆንላችሁ ሰው ከሞተ በኋላ ኦልሬዲ ሲኦል ገሃነም ከገባ በኋላ እዚህ ነው ሰው እዚህ በአጸደ ስጋ ወይም በስጋ እያለ ማመን ያለበት አሁን እዚህ ነው ማመን ያለበት። ይሄ በቃ አሁን ነው እና እሱን ታሪክ ታምረ ማርያም ነው የሚገኝ ታሪክ አይደለ መሪጌታ? አዎ ምዕራፍ 12። እሺ ታምረ ማርያም ለሃይማኖት መከራከሪያ አይሆንም ከሚሉት መጽሐፍ አንዱ ነው አይደል? በትክክል ኦኬ። ከዕለታት አንድ ቀን የዛሬ ሳምንት ሳይሞላ ቦርናገኝ ከሚባል አንድ ወንጌል አማኝ ጋር መዝሙር ያሬድ ዱላ ቀረሽ ክርክር መከራከሪያ አይሆንም ባለው መጽሐፍ ዱላ ቀረሽ ክርክር እኔ ቀድቼዋለሁ። ኦልሬዲ እንትኔም ላይ ለጥፌዋለሁ። ተመልከቱት ግቡና እዚሁ ቲክቶክ ላይ በገድላትና ድርሳናት አንከራከርም ብለዋል ነበሩ አይነት ነገር በሚል ርዕስ አስቀምጨዋለሁ። መከራከር እኮ አይደለም ዱላ ቀረሽ ክርክርና እንደው ለምን ይመስሉታል ድንገት ከመሬት ተነስተው የሃይማኖት መከራከር አይሆንም ባሏቸው መጽሐፍቶች ባለፈውም በስንክሳር አኬ ኤርሚጋ ሲከራከር አይተውታል። ስለ አበምኔቱም ሲያነሱ ስለ ነፍስ ትጠፋለች አትጠፋም ያው ገድሉ ላይ ማነው ስንክሳሩ ላይ ከሚናገረው ሐሳብ ተነስተው እንደገናም ደግሞ ሚኪ ቤት በድርሳነ ሰንበት ኢየሱስ የፍርድ ቀን ይጸልያል እያሉ ሲያስቁን ነበር መምህሩ። የፍርድ ቀን መፍረዱን ትቶ ለነፍሳት ሲጸልይ እንግዲህ አስቡትና ዞሮ ዞሮ በድርሳኑም ሲከራከሩ ነበር መምህሩና እንዴት ነው ድንገት ከመሬት ተነስተው እንደዚህ ስንት ዘመን አንከራከርባቸውም? ሃይማኖት መከራከር አይደሉም እነሱ ለአማኞች የተጻፉ መጽሐፍቶች ናቸው፣ ለበረከት ናቸው እንጂ በመጽሐፍ ቅዱስ ካልሆነ እሱን አንከራከርም ሲሉ የነበሩት ሰዎች ይኸው ድንገት ከመሬት ተነስተው አሁን ዱላ ቀረሽ ክርክር ውስጥ ገብተዋልና ምንድን ነው የተፈጠረው? ሰው በጣም መጠየቅ ጀመረ እንዴ? ሰው እየገዛ መጽሐፍቱን እያመጣ አይ ጴንጤዎች ያሳተሙት ነው ትላላችሁ እንጂ እኛው ነው ቅዱሳን ውስጥ ይኸው ይገኙ የለ ወይ መልስ ስጡን ማለት ጀምሮ ቢሆን ምን ይመስሉታል መሪጌታ? እና ለብሩኬም ቀጥሉ። በዛ ላለመሸነፍ ነው፣ ምንም ሌላ አይደለም። የሃይማኖት መከራከሪያ መጽሐፍት አይደሉም? አዎ አይደሉም። እና መከራከርን ምን አመጣው? ላለመሸነፍ፣ ህዝቡን ለመያዝ፣ ህዝቡን በጨለማ ውስጥ ለመያዝ ካልሆነ በስተቀር ሌላ መንገድ የለውም። ይረቱበታል፣ ይሸነፉበታል። ለክርስቶስ ክብር ማይሰጥ መጽሐፍ እሱ እንዲያውም እስመተጽፈ ስሞ እስመተጽፈ ስማ በቀለመ ወርቅ ውስተ በግንባራቸው ላይ በወርቅ ቀለም ተጽፎ ባየ ጊዜ ኢየሱስ አይተዋል። ቁጥር 38 ይሁን ምናምን ነገር ባየ ጊዜ ወይነስት አውዶ የአደባባይ ፍርዱን ትቶ ይሮጣል። ምን ሆኖ?
የማርያም ስም አይተው በግንባራቸው ተጽፎ አይቶ ከዛ ምን ሆነ? ሮጦ ይሄዳል። ከዚያስ ያለ ከልካይ ያለ ወቀሳ ወደ ገነት መንግሥተ ሰማያት ይገባሉ። ተአምረ ማርያም ምዕራፍ 12 ይኸው ነውር አይደል? በጲላጦስ አደባባይ ያልፈራውን ኢየሱስ ጭራሽ የማርያም ስም አይቶ የሚፈራ የማርያም ስም ስላየ በኃጢአተኞች ግንባር ላይ የማርያም ስም ተጽፎ ባየ ጊዜ ፍርዱን አቁሞ ጥሎት ይሄዳል። ዙፋኑን ጥሎ ይሄዳል። ከዚያስ ጻድቃን እነዛ ኃጢአተኞች ደግሞ ያለ ወቀሳ፣ ይህ እንኳ በራሱ ኃጢአተኞች ያለ ወቀሳ ኤርምዬ ያለ ወቀሳ እንዲሁ ወደ ገነት ይገባሉ አለ። ይህ እርኩስ መጽሐፍ አይደል? እና የሚከራከሩበት ምክንያት አሁን በጣም እየተሸነፍ ነው እኮ፣ በጣም እየተመታች ነው እኮ። ቤተ ክርስቲያኗ እኮ ባዶ ቀርታለች ማለት እኮ ይቻላል። እንዴ ያየናቸው ነው እኮ አክራሪ ሲባሉ የነበር ዝም ብሎ ነው እኮ። አሁን እኮ ነገሩ እየተገለጠ ነው ማለት ጀምረዋል። ካህናቱ ጳጳሳቱ ራሳቸው ቢናገሩ ክብራቸው ይጎድላል። ስለዚህ ይበለው ይላሉ። አሁን ይበለው ምን ይሄ ጎጋ ህዝብ አይገባው። ቀደሰ ዓለማየሁ ምን አሉ? ይሄ ጎጋ ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል። ሁሉም ሁሉን ይወቅ በሚለው መጽሐፋቸው በመድኃኔ ዓለም ላይ አቦን ይደርባል። ጎጋ ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል። አሁ መድኃኔ ዓለም ላይ አቦን መደረብ ምን አመጣው ብለው የሄዱበት ነገር ነውና ያ ነው እያፈሩ ነው። አሁን በገድላት እንከራከር በጭራሽ። በፊት ምን ይሉ ነበረ ታውቃላችሁ? እናንተ ከኔ በፊት ነው፣ ብዙ ቀድማችሁኛል። ብዙ ይሄ ቲክቶክ ላይ በደንብ ሰልጥናችሁበታል። በጣም የተለየ እንትንም አለው። እግዚአብሔር ይመስገን። እናንተና እኔ አንድ አይደለው። ምን አሁን ተከራከር በዚህ ምናምን ብትሉኝ እንዲሁ ዝም ብለህ እንዲሁ ሳታቋርጥ ተናገር ብትሉኝ ነው እንጂ እንዲሁ ክርክሩ አላውቅበትም። እንደነ ብሩኬ እንዳንተ በፍጹም። እና ምንድነው አሁን ሽንፈት ሆኖባቸዋል፣ ተሸንፏል። ስለዚህ ህዝብ ለመያዝ ግን ምን ማድረግ? ይሄ እኛ ምን ተረጉምበት አለ? ሌላ ትርጉም አለው እንዴ? ፈርቶ ሮጠ። እሺ በቃ ሌላ ምን? ጸጥ አለ ሊሉ ነው? ዋይ አልሄደም፣ ሄደም የሚለውን አልሄደም ለማለት ተቃራኒ የሆነ ትርጉም ለማምጣት ሆን ብለው ካልሆነ በስተቀር ሌላ ምንም ትርጉም የላቸውም። እና ተሸንፈዋል። 80 በጭራሽ አይሞክሯትም፣ በጣም አይሞክሩትም። ምክንያቱ የሰውን ቁመት 1500 ሜትር ነው ብሎ ስለሚያወራ 1500 ሜትር ምግባቸውን በፀሐይ የሚያበስሉ ደግሞ እንደነ ድርሳነ ዑራኤልም ስጋ የለበሱ ሴቶችን ለምንድን ነው ለእኛ ያልፈጠርክልን ብለው እግዚአብሔር ጋር ሙግት የገጠሙ እኛ ሴቶችን እንፈልጋለን የሚሉ ምኖቹ መላእክቶቹ እንዴ ረቂቃን አድርጌ የፈጠርኳችሁ እንዴ ሲባል እነዚህ ቆነጃጅት የሆኑ ሴቶችን እንፈልጋቸዋለን ብለው። ለዚህ ነው ለመላእክት ይተክለውም ድንጋሌ ህሊና የሚለው የታምረ ማርያም ቁጥር ስንት ላይ ነው? ታምረ ማርያም ላይ እዚህ መቅድሙ ላይ ለመላእክት ይተክለውም ድንጋሌ ህሊና። ለመላእክት የሐሳብ ድንግልና እንኳ አልተሰጣቸውም፣ ለአንቺ ተሰጠ እንጂ በሐሳብ ድንግልነሽ የሚለውን ነው እኮ። ለመላእክት እንኳ ያልተሰጠውም የሐሳብ ድንግልና ለመላእክት ለማርያም ግን ተሰጥቷታል ለማለት እና ስለዚህ አልሆነላቸውም ነው የምለው። እንግዲህ ጌታ ይባርካችሁ፣ ብቻ ተባረኩልኝ። ጌታ ይባርኮት መሪ። በጣም የሚገርመኝ በኢየሱስ አምነው መልካም ስራ ከሌሉት አይድኑም። በኦርቶዶክስ በብዙ ገድላቶች ላይ ግን አለማመኑን ላይ ይቻላል። ቅድም እያለ ነበር፣ እርሶ ስላልነበሩ ልድገሙ ብዬ ነው። አይደለም አምኖ አለመስራት፣ አለማመን ራሱ ይቻላል። አረማዊ መሆን፣ አህዛብ መሆን፣ አለመጠመቅ ይቻላል። እና እንደሱ ሆኑ ሰው ሳያምን ራሱ በአንድ እኮ ገድል አለ መቼም እርሱ ያውቁታል። እና በጣም የሚገርም ይሄ ነው። በኢየሱስ ሲሆን ብቻ ነው ነገሮች እዛ ቤት በቃ ማያምሩት። አይፈልጉም። በኢየሱስ ውስብስብ እንዲል ነው የሚፈልጉት።
ሰው አምኖ ብቻ እንዲድን አይፈልግም። እና በጣም የሚገርመው እምነት እንኳ አይጠየቅም። ኢየሱስ አይበል እንጂ አንድ ኦርቶዶክሳዊ ሳያምን ራሱ የሚጠመቅበት አንድ መጽሐፍ አይደለም። እንደው አንድ ሰው እንደው ገብቶ ቢሞግተን ዛሬማ እነ ዳኒም ይሄው ብሩኬም ስላሉ በጣም ጥሩ ይሆን ነበር። ቀጥሉ። ዳኒ እንኳን ደህና መጣ። ብሩኬ ቀጥሉ። ተባረኩ። ፓስተሬ ሰላም ብያለው። ብራይቲ ድምፅ አጠፍቷል። ቁጥር 51 ላይ አንብቤ እንትን ልበላል። ያው ብዙ ጊዜ ሄዳችሁበታል፣ ግን ቅድም የነገርኳችሁ ወሶበ ተጸዋዐ ዝንቱ ስም ህድግሰ ለፍጡራን ድንጋጼ እግዚእነሂ ወመድኃኒነ ወልዳ ዘእሁ ስልጣን ኩሉ ውስተ እዴው። በአማርኛም ተመሳሳይ ነው፣ ብዙ ልዩነት የለውም። ይህም ስም ቁጥር 51 ላይ ምዕራፍ 12 ተአምር 12 ቁጥር 51 ይህን ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና፣ ልብ በሉ፣ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ ልብ በሉ፣ በኃጢአተኞች ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ምን ይላል? ይተዋል። ምንን አይቶ? የማርያምን ስም ሲጠራ ሰምቶ። ኢየሱስን እንኳ እንዲህ አይነት ፈሪ ሲያደርጉት ስቅጥጥ አይላቸውም። ማርያምን ከፍ ለማድረግ ኢየሱስን ማዋረድ ለምን አስፈለገ? ተባረኩልኝ። ጨርሻለሁ። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ቁጥር 19 መቅድሙ ላይ የአብ ማረፊያ መርዓቱ ለአብ ይላል። እዚህ ሰዓታቱ ላይ መርዓቱ የአብ ሙሽራ ናት። የአብ ማረፊያ ናት። ኧረ እርሱ አሉ መሪ። አቤት። እሺ ዳግዬ ዳኒም ወደ አንተ እንሄዳለን እያለ ነበረ፣ ወይ ዳኒ ጋር እንሄዳለን እያለ ነበረ። እንትን በሉሽ። ብሩኬ ትናንትና እንዴት ተሰማ? እንዴት አየኸው? መምህር ወልደ ማርያምን እንዴት አየሃቸው? ብሩክዬ አይሰማህም እንዴ? ወንድም አለም እንደምን አደራችሁ ብያለሁ። ሁላችሁንም ቅዱሳን መሪጌታ ብቻ ናቸው እየተናገሩ ያሉት አላችሁ። ብሩክዬ ይሰማሃል? አይሰማውም መሰለኝ። መሪጌታ ከቻሉ እርሶ የቀጥሉ መሪ ኤርሚ እስከሚመለስ ድረስ። ብሩኬም የለም ዳጊም። እሺ እኔ አሁን መቅድሙ ላይ የመጀመሪያ ፔጅ ላይ አካባቢ ነኝ ያለሁ። መቅድሙ ላይ ምን ይላል? ፍጥረት ሁሉ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። ዕብራዊትም አለች፣ ብዙ ጊዜ ትተኛለች። ወለተ ኢየሱስ አለሽ አለች ወጊ ያለች ፓስተርዬ። ከላይ ወለተ ኢየሱስስ ዕብራዊት እሷ ጋር ተኝታ ይሆናል። ሌሊት አይደል እንደሱ ጋር አሁን ዳጊና እብርዬ ጋር ሰዓታችን ጥሩ አይደለም። እሺ ምንም ችግር የለም። እና ምን ይላል? ፍጥረት ሁሉ ይላል እመቤታችንን ለማመስገን ተፈጠረ። እውነት ነው። ይሄን እውነት ብለን እንቀበለው። ይህን እውነት ብለን ለመቀበል እንዴት ሆነን? ምን አይነት አእምሮ ነው ይህንን እውነት ብሎ የሚቀበለው? ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ቁጥር 7 ላይ አዳም ወሔዋን፣ አዳምና ሔዋንም ከነሱ ልትወለድ ተፈጠሩ። አዳምና ሔዋን ለምን ተፈጠሩ? ማርያምን ለመውለድ። እንዴ ማርያምን ለመውለድ። ይሄ በየቀኑ የሚነበብ ነው። 4 አይና የሚሆኑ 5 አይና የለም እንጂ 4 አይና የሚባሉ
የሐዲስ ኪዳን መምህራን፣ የብሉይ ኪዳን መምህራን፣ የሊቃውንት መጻሕፍት መምህራን፣ የመነኮሳት መጻሕፍት መምህራን ሁሉ ባሉበት የሚነበብ ነው። አሜን ወአሜን ነው። አሜን ብለው ተቀብለዋል። ይሄ የማን አስተምሮ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ዶግማ ነው። የማይለወጥ የጸና የማይለወጥ የጸና ምንም ይል ዓለም ሁሉ የተፈጠረው ማርያምን ለማመስገን ነው። ይሄ ዶግማ ነው። ዶግማ ነው። ፍጥረት ሁሉ ማርያምን ለማመስገን ምን አለ ተፈጠረ። አዳምና ሔዋንስ እሷን ለመውለድ ተፈጠሩ። እሷ ከዚያ በፊት ነበረች። በማን? በመላእክት ክንፍ እያበራች ተስላ። መላእክት ክንፋቸውን እንዲህ ሲዘረጉት የማርያም ስዕል ነው የምትታየው። ማርያም ነበረች የምትታየው። ከዛ ግበር ለነ ዛተ ብእሲተ፣ ይህችን ሴትስ እባክህ ፍጠርልን እባክህ ፍጠርልን ሲል በቃ እንግዲያስ አዳምና ሔዋን ከምድረ አፈር ልፍጠራቸው። ማንን ለመፍጠር? እቺው የመላእክት የተመኟት በምድር ላይ እንድትመጣ የተመኟት ሊያዩዋት የፈለጓትን ማርያም በክንፋቸው የነበረት ሲያመሰግኗት የነበሩትን ዓለም ሳይፈጠር መላእክት እያመሰግኗት ነበረ የተባለላት እና ምን አለ ቁጥር 13 ላይ እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እስከ ሙሴ ድረስ ትነገር ነበረ። ውሸት ውሸት ፈጽሞ ውሸት። ማናት ብለው ይናገሩ? ያልነበረች ባልነበረችበት አሁን ሙሴ ስለ ማርያም ተናገር፣ አብርሃም ስለ ማርያም ተናገር። ልብ በሉ ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበረ። በዚህ ብቻ አያበቃም። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበረ። አንድም ቦታ ላይ ታይታ አታውቅም አታውቅም። ተራ ሴት ናት። ኢየሱስን ከመውለዷ በፊት የመጨረሻ ተራ ሴት ናት። የመጨረሻ ዳ ወለተ ነዳያን ሓረ ወለተ አበይቶሙ ለነቢያተ ይሁዳ ይላል። የድሃ ልጅ የሆነችውን መረጠ። እንደዚህ ነው። ድኝ ተባረኩ። እሺ ተባረኩ። መርጌታ ጸጋ ይብዛላችሁ። ኦኬ ጸጋ ይብዛላችሁ። ተባረኩ። በጣም ይቅር